ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ሰላም ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ የምናዘጋጀው የድንች ቺፕስ ነው። ክረምትም እየገባ ነው፣ ድንችም እየረከሰልን ነው። ኪሎ ወደ 30 ብር ደርሷል። ስለዚህ አሁን የምናዘጋጀው ቺፕስ ለየት ያለ ነው። አንዳንድ ጊዜ ፊልም ስናይ አረፍ ብለን ደግሞ መጽሐፍ ስናነብ ሌሎችንም ነገሮች እንደው አረፍ ብለን ከጓደኞቻችን ጋር ስንጫወት እንደ ስናክ የምናቀርበውን ቺፕስ ነው የምናዘጋጀው። ስለዚህ እንግዲህ አሁን ወደ ማዘጋጀቱ እንሄዳለን። ኑ ተከተሉኝ። የድንች ቺፕሳችንን ለማዘጋጀት እንግዲህ በመጀመሪያ 3 ያህል ድንች እንመርጥና በደንብ ካጸዳነው በኋላ ልጠነው ከተፍ አድርገን ብረት ድስት ውስጥ ጨምረን ውሃ ጨምረንበት በደንብ እስከሚበስልልን ድረስ ክድን አድርገን እሳት ላይ እናቆየዋለን። ድንቹ በደንብ መብሰል አለበት፣ ምክንያቱም በኋላ በምንጨፈልቅበት ጊዜ በጣም ላም ያለ መሆን አለበት። በሰሉን ካረጋገጥን በኋላ እናወጣውና በሌላ እቃ ውስጥ ገልብጠን በደንብ እስከሚልምልን ድረስ እንጨፈልቀዋለን። በደንብ ከላመልን በኋላ ቺፕሱ ጠንካራና ከሽ ያለ እንዲሆንልን 3 ማንኪያ ያህል የበቆሎ ዱቄት ወይንም ኮርን ፍሎር እንጨምርበታለን። ጣዕሙ ቆንጆ እንዲሆንልን ደግሞ ትንሽ ከሙን እንጨምርበታለን። ከዚያም ትንሽ ኮረሪማ እንጨምርበታለን። ከዚያ በመቀጠልም ደግሞ ቁንደ በርበሬ እንጨምርበታለን። ትንሽ ጨው ጨምረንበት በመጨረሻ የጨመርኩት ቅጠል የበሶ ብላ ቅጠል ነው። ግቢ ውስጥ ስለነበረ እኔ እሱን የተጠቀምኩት። ፐርስሊን መጠቀም ይቻላል፣ የድንብላልም ቅጠል መጠቀም ይቻላል። ስለዚህ እነዚህን ነገሮች ብትጠቀሙ ደግሞ የበለጠ ጣዕሙ ቆንጆ ይሆንላችኋል ማለት ነው። እነዚህን የጨመርኳቸውን የበቆሎ ዱቄትና ቅመሞችን በደንብ አድርጌ ተፈጨው ድንች ጋር እንዲገናኝ አቦካዋለሁ ማለት ነው። በደንብ ካቦካነው በኋላ ቀጥታ በመዳመጫ ለመዳመጥ ያስቸግራል። ማድረግ ያለብንን እንግዲህ በንጹህ ላስቲክ ውስጥ ከተን በዛ ውስጥ በደንብ አስተካክለን በመዳመጫ መቆራረጥ በሚመቸን መልኩ እንዳመጣዋለን ማለት ነው። እንዳይሳሳብን በጣምም እንዳይወፍርብን ከዳመጥነው በኋላ ላስቲኩን እንቀደውና በቢላ በሚመቸን መልኩ እንደምታዩት እንሰነጣጥቀዋለን ማለት ነው። እንግዲህ ወደ መጥበሱ ሂደት በምንሄድበት ጊዜ መጥበሻችን ላይ በቂ የሆነ ዘይት ጨምረንበት እስከሚገልልን ድረስ እንጠብቃለን። ዘይቱ ከጋለልን በኋላ ያዘጋጀነውን የቺፕስ ሊጥ እንጨምርበትና እያገላበጥን በደንብ ቀላ ብሎ እስከሚበስልልን ድረስ እሳት ላይ እናቆየዋለን። የምታውቁት እንግዲህ በሀገራችን በተለያየ ወቅት የተለያዩ አትክልቶች፣ ፍራፍሬዎች የየራሳቸው ጊዜ ያላቸው የሚረክሱበትና የሚወደዱበት። አሁኑ ጊዜ ደግሞ ድንች ከበፊቱ በጣም ረከስ እያለ የመጣበት ጊዜ ስለሆነ በተለያየ አይነት መልኩ እያዘጋጀን መመገብ እንችላለን ማለት ነው። ድንችን ደግሞ በዚህ አይነት መልኩ ማዘጋጀት ብዙም አልተለመደም። ስለዚህ ለተለያዩ ፕሮግራሞች፣ ለስናክ፣ አንዳንድ ጊዜ ደግሞ ቤታችን አረፍ በምንልበት ጊዜ ቴሌቪዥን ቁጭ ብለን ስናይ፣ ከጎረቤቶቻችን ጋር ቡና ስንጠጣ፣ እንዲሁም ደግሞ መጽሐፍ ይዘን በምናነብበት ጊዜ ቀመስ ልናደርገው ከምንችላቸው የምግብ አይነቶች ውስጥ የአሰራር አይነቶች ውስጥ አንዱ ስለሆነ መጠቀም ትችላላችሁ ማለት ነው። እንግዲህ ቺፕሱ ደርሶልኛል፣ አውጥቻዋለሁኝ፣ አቅርቤዋለሁኝም ለገበታ። በተለያዩ ነገሮች እያጣቀሳችሁ መመገብ ትችላላችሁ። ማዮኔዝም ካላችሁ ቤታችሁ ውስጥ፣ ካቻፕም ካላችሁ፣ ሌላም ነገር ደግሞ በሌላም ነገር መጠቀም የምትፈልጉ ከሆነ መጠቀም ትችላላችሁ። ስለዚህ ሰርታችሁ ሞክሩት። ያለሁበት አካባቢ በጣም የሚያማምሩ ድንቾች በ30 ብር ኪሎውን እናገኛለን ማለት ነው። እናንተ አካባቢ ስንት ደርሷል? እስቲ በኮሜንት ሴክሽናችሁም ላይ ያሳውቁኝ። እንዳለሁበት አካባቢ ባይረክስ እንኳን እስቲ በትንሹም ቢሆን ግዙና ሞክሩትና ከጣፈጣችሁ በረከሰ ጊዜ ደግሞ ገዝታችሁ ትጠቀማላችሁ። እንግዲህ ቪዲዮውን እስከ መጨረሻው ድረስ እንደተከታተላችሁት በጣም እርግጠኛ ነኝ ትወዱታላችሁ ብዬ አስባለሁ። ወደ ዘመዶቻችሁ ሼር አድርጉትና እስቲ ሀሳባቸውን እነሱም ይግለጹልኝ። በተረፈ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ።